እንደምታዩት እግሯ አይዘረጋም አይታጠፍም። የሀገሬ ልጆች እውነት ለመናገር በጣም ነው የምታሳዝነው። የስደት መጨረሻው እንዲህ ሲሆን ያማል። ለዚህ ነበር ያ ሁሉ ውጣ ውረድ። የሀገሬ ልጆች በዚህ አጋጣሚ አረብ ቤት ውስጥ እየሰራችሁ ይህን ነገር የምታደርጉቶች ባካችሁን ጥንቃቄ አድርጉ። ሰበቡን እናድርስ ማለት እፈልጋለሁ። ልጅቷ አሁንም ድረስ እንግዲህ የምትገኘው በስደት ነው። ግን እንዳያችኋት እግሯ ከጥቅም ውጭ ሆኗል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። ነይ ሙሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች የልጅቷን ቪዲዮ ይዤ የመጣሁት በመጀመሪያ እስኪ ሁላችሁም ዱዓ ጸሎት አድርጉላት፣ አላህ ፊዋን ይመልስላት። በጣም ነው የምታሳዝነው ወላይ። ያኔ ነገ የተሻለ ህይወት በሀገሬ ገብቼ እኖራለሁ ብላችሁ የደከማችሁለት፣ የወጣችሁለት፣ የወረዳችሁለት ብዙ አመት ዋጋ የከፈላችሁለት ህይወት መጨረሻው እንዲህ ሲሆን ስታይ በጣም ያማል። እንዳንድ ስደተኛ ማለት ነው። እንግዲህ ታችን በጣም ለረጅም አመት በስደት እንደኖረች ነው የተነገረ የሀገሬ ልጆች። መጨረሻዋ ግን እንግዲህ እንዳያችሁት ሆኗል ማለት ነው። ያማል። ብቻ አላህ መጨረሻችን ያሳምረው። ለሷም ደግሞ አላህ ፊዋን ይመልስላት እና ውድ ቤተሰቦቼ እንዳያችኋት እግሯ ሙሉ በሙሉ መንቀሳቀስ አይችልም። ያኔ መታጠፍም ሆነ መዘርጋት አይችልም። ለማጠፍም ለመዘርጋትም በጣም ተቸግራለች። አስቡት ወላይ እኛ ሰዎች ስንባል ማለት ነው። ትናንት ስንት ቦታ ስትሽከረከር የነበረችው ልጅ ዛሬ ግን እግር ማጠፍ ብርቅ ሆኖባታል ማለት ነው። እና በዚህ አጋጣሚ ልክ እንደኔ አረብ ቤት ውስጥ የምሰሩቶች አንደኛ አሁን ረመዳን ስለሆነ ማለት ነው በስደት እስካለን ድረስ ካላህ በታች ያለነው ለራሳችን እኛው ራሳችን ብቻ ነው። ሁሌ የምላችኋለሁ። ይሄ ደግሞ ግልጽ ነገር ነው። ይደክማታል፣ ያማታል፣ ይሰለቻታል የሚለን ሰው የለም። ስራ ልንሰራ ነው የተሰደድነው። ስራችን በአግባቡ መስራት አለብን። ግን የስራ አሰራራችሁን ስልት በሚገባ አስተካክሉ ማለት ነው የሀገሬ ልጆች። እውነቴን ነው የምላችሁ። ደክሞሻል ረፊ እንደዚህ ነው የሚላችሁ የለም። ግን እናንተ ብልጥ መሆን አለባችሁና ያሰራራችሁን ስልት አሳምራችሁ ስሩ እንጂ እንዳትጎዱ። ራሳችሁን ለረጅም ሰዓት ብዙ አትቆሙ። ለረጅም ሰዓት ስንቆም እግራችንም ኩላሊታችንም ሊጎዳ ይችላልና ማለት ነው። አሁን የምታዩት ለምሳሌ የሚተኮስ ልብስ ነው። የሚተኮሰውን የተተኮሰ ልብስ ነው። ብዙዎቻችሁ በእርግጠኝነት ካውየውን ባታዩ ውሸታም እንዴት ነው ሁሉ ልብስ የምትተኩሹ ልትሉ ትችላላችሁ። ወላይ በአንድ ቀን ነው የተኮስኩት ማለት ነው። የዚያን ቀን ትናንትና ማለት ነው ከቤት ፍጡር የምንሰራበት ሰዓት አልነበረም። ጌማት ብቻ ነበር የምሰራው እና ከእህቷ ቤት ነበረና በዚያች ረፍት ባገኘኋት አጋጣሚ ነው ይሄን ሁሉ ልብስ የተኮስኩት። ያው ብቻዬን ስለምሰራ ልብስ ይጠራቀምብኛል። ለምን ብትሉ ገና ልብስ ይጠራቀምብኛል ብዬ እኔ ራሴን ጎድቻ አልሰራም። የሀገሬ ልጆች አሁን ብዙ ልጆች አላችሁ፣ ቀን እንደ እንጨት ቁማችሁ ውላችሁ ፍጡር ስትሰሩ ውላችሁ፣ ከዚያም ደግሞ እቃ ስታጥቡ አምሽታችሁ፣ ከዛ በኋላ ደግሞ አይናችሁን መልቀጣችሁ እየደከማችሁ እየተሰቃያችሁ እግራችሁ እየነዘነዛችሁ ማለት ነው ገብታችሁ ቁጭ ብላችሁም ሳይሆን ቆማችሁ ካውያ ስተኩሱ የምታምሹ እህቶች አላችሁ። እንደዚያ ግን አታድርጉ የሀገሬ ልጆች፣ ወላሂ ትጎዳላችሁ ማለት ነው። ገና ስራ ስትሉ እናንተ ድፈት ብላችሁ ትቀራላችሁ። አለ አይደለ የሆነ ነገር ሸወድ አድርጋችሁ ያን መቅረት የሌለበትን ፈርድ የሆነውን ነገር ለመስራት ሞክሩ ማለት ነው። እኔ አሁን እንደዚህ ረፍት ማላገኝ ከሆነ ምን እቀጣለሁ መሰላችሁ? ቤት ጽዳቱን ማለት ነው። ቤት ጽዳቱን ቀጥቼ ልብስ ተኩሳለሁ እንጂ ቀን ምግብ ሳበስል ውዬ ማታ ዕቃ ሳጥብ አምሽቼ ግን በጭራሽ የፈለገ ያክል ልብስ ቢከመርብኝ ካውያ አልተኩስም ማለት ነው ሀገሬ ልጆች። እና ራሳችሁን ጠብቃችሁ ስሩ። እንዲሁም ደግሞ አሁን ረመዳን ስለሆነ ስራ ስለሚበዛ ለረጅም ሰዓት አትቆሙ፣ ረፍ እያላችሁ ስሩ ማለት እፈልጋለሁ። በዚህ አጋጣሚ ትንሽ አጣጥባችሁ አርፋችሁ መጣችሁ በኋላ የምትሰሩት የእናንተው ነው፣ ችግር የለም። አንዴ በቆማችሁ ያዝለኝ ልቀቀኝ ከምትሉ እግራችሁንም ኩላሊታችሁንም ከምትጎዱ ማለት ነው። እና ሌላኛው ደግሞ በብዛት የሚጎዳና ካውያ እንደኔ የሚበዛባችሁ ልጆች አሁን ይሄ ብዙ ልብስ ነው ያገሬ ልጆች እና ካውያ የሚበዛባችሁ ቶች ካውያ ቁማችሁ አተኩሱ። እሺ ልብስ ቁማችሁ አተኩሱ ማለት ነው። ምን ታደርጋላችሁ መሰላችሁ? ወንበር አምጥታችሁ ከዚያ ወንበር ላይ ትራስ ታስቀምጣላችሁ። ከዚያ በኋላ ከትራሱ እንደዚያ ተደግፋችሁ ተኩሱ። ከዚያ ከስር ከእግራችሁ ደግሞ እግራችሁ እንዳይንጠለጠልና ደማችሁ እንዳይረጋ ምናምን ነገር ትንሽ ፈርሲ ከታች አምጥታችሁ አስቀምጡ። እግራችሁን ደግሞ እዛች ላይ ያስቀምጡት እንጂ ዝም ብላችሁ በልበለኛ አትበሉ። እሺ አሁን ይሄን ሁሉ ልብስ አስባችሁታል? ቁሜ በተኩስ ኖሮ ወላይ እንዴት እንደምሆን ማለት ነው። እግሬም ኩላሊቴም እንዴት እንደሚንቀጠቀጥ። በነገራችን ላይ እኔ በፊት ልብስ ቁሜ ነበር የምተኩሰው። ከዚያ ሳይው ግን አላዋጣኛል፣ አላዛልቀኝ አለ እና እኔ ልብስ የምተኩሰው ክፍሌ ውስጥ ነው። ከዚያ ወንበር አመጣሁኝና ትራስ አድርጌ መተኮስ ጀመርኩ ማለት ነው። እና ያለው ሰላም የሀገሬ ልጆች ምንም አይታወቀኝም። ይሁን ልብስ ስተኩሰው አልደከመኝም። ለምን ብትሉ ቁጭ ብዬ ነው የምተኩሰው። እዛ ስልኬ ላይ የሆነ ነገር ከፍታለሁ፣ እሱን እያደመጥኩኝ ቱባ አድርጌ ተኩሼ እላቀቃለሁ ማለት ነው እንጂ ቆሜ ቢሆን
ወይኔ ወገቤ፣ ወይኔ እግሬ፣ ወይኔ ኩላሊቴ እያልኩ ያዙ ይልቀቁኝል ነበር ማለት ነው። ለጊዜው ባይታወቃችሁ ቆይቶ ሊጎዳችሁ ይችላል የሀገሬ ልጆች። አሁን እህታችን ምንድን ነው ያለችው? በጣም ለረጅም ዓመት አረብ ሀገር ስትሰራ ነበር ማለት ነው የሀገሬ ልጆች። ብዙዎቻችን አንዳንዶቻችን ቁርጭምጭሚቴን አመመኝ የሚሉ አሉ፣ ጉልበቴን አመመኝ የሚሉ አሉ። ብዙ ነገር አለ። ከዚህ ከባቴ አካባቢ ደም የተቋጠረ ምናምን የምትሉ ብዙ እህቶች አላችሁ ማለት ነው። እና ስለዚህ ለዚህ ነገር ደግሞ እረፍት ያስፈልጋል የሀገሬ ልጆች። እያረፋችሁ ስሩ እንጂ በአንዴው ነፍስ ውጭ ነፍስ ግቢ ብላችሁ ብዙዎቻችን እኛ ሀበሾች በተለይ ምን አለ መሰላችሁ በቆምኩ ጨርሼ ልቀመጥ ምናምን የምንለው ነገር አለ። ግን ያን ነገር አግባብ አይደለም። እረፍት አድርጉ፣ እረፍት ውሰዱ የሀገሬ ልጆች። ለግማሽ ሰዓትም ለ10 ደቂቃ ማረፍ በራሱ ትልቅ ነገር ነው እና እራሳችሁን አትጉዱ። እህታችን በጣም ነው የምታሳዝነው። መቆም ሆነ መቀመጥ አትችልም። እንግዲህ እንደዚህ መሆን ከጀመረች 5 ዓመት አልፏታል አሉ የሀገሬ ልጆች። 5 ዓመት ሙሉ እንግዲህ መፍትሄ ማግኘት አልቻለችም ማለት ነው። አሁንም ያለችው በስደት ነው፣ በሳውዲ አረቢያ ማለት ነው። እና በመጨረሻ ግን ሲጠናባት እባካችሁን አግዙኝ እያለች ነው ልጅቷ ማለት ነው። በእርግጥ ያስቀመጡት አካውንትም ሆነ ስልክ ቁጥር የላቸውም። ግን የሀገሬ ልጆች አላህ የቀደረው አይቀርም አውቃለሁ። ግን ደግሞ ካላ በታች ሰበቡን እናድርስ ማለት ነው የምፈልገው። ገባችሁ? ብዙ ልጆች አይታችኋቸው ከሆነ ለረጅም ሰዓት የሚቆሙ ልጆች ቁርጭምጭምታቸው አካባቢ ያብጣል። ይሄ እንዳልኳችሁ ደማቸው ይቋጠራል ምናምን ነገር ቆመው ውሎ እንኳን ማታ ማለት ነው ሶላት መስገድ መቀመጥ የማይችሉ ብዙ ልጆች አሉ። ወላሂ አሁን ከእድሜ የኔ በታቸው ነው ያጎቶቹ ልጆች ምናምን ማታ ስናወራ ኧረ ተይኝ መጎንበስ አቃተኝ፣ እንዴት ልስገድ፣ እንዴት ልቀመጥ ምናምን ይሉኛል ማለት ነው። ለምን? ቆመው ስለሚውሉ ራሳቸውን ስለማይጠብቁ ማለት ነው። እህታችሁ ስራ ይበዛብኛል አይበዛብኝም አላችሁም፣ ግን ብልጥ ነኝ፣ እንዴት መሰራት እንዳለበት አውቃለሁ ማለት ነው። እኔ ካሁን በፊት ብያቸዋለሁ። 4 ዓመት ሙሉ ባለማወቅ በጣም ብዙ ዋጋ ከፍያለሁ። በጣም ብዙ ነገር ተጎድቻለሁ። ያን ትናንትና ሳላውቅ የተጎደውትን ነገር ግን ዛሬ ላይ መድገም አልፈልግም የሀገሬ ልጆች። ገባችሁ? እና አሁንም ደግሞ እቃ ማጠብ ግዴታችሁ ነው። የማይቀር ነገር ነው፣ የማይታለፍ ነገር ነው። ምግብ ማብሰል ግዴታ ነው፣ የማይታለፍ ነገር ነው። ስለዚህ ቤቷን ግን እንደነገሩ አድርጋችሁ ቤት ማጥራት ላይ ሽወድ አድርጋችሁ ከዚያችን ላይ ረፍት ውሰዱ ማለት ነው ሀገሬ ልጆች እንጂ ያም እንዳይቀር ብላችሁ እዚያም ስትሉ ክው ስትሉ ከጥቅም ውጭ ነው የምትሆኑት ማለት ነው ሀገሬ ልጆች። እና ለፍታችሁ ደክማችሁ ነገ የተሻለ ህይወት ይኖረኛል ብላችሁ ዋጋ የከፈላችሁለት ነገር መጨረሻው እንዲህ ሲሆን ደግሞ ያማል። በጣም ነው የሚያመው። ሁላችንም መቼም ደልቶን አይደለማ ከሰው ቤት የምንሰራው ለነገ ለተሻለ ህይወታችን ብለን ነው አይደለም። ስለዚህ ዛሬን ስንኖር ነው ነገን ደግሞ ማስቀጠል የምንችለውና መጀመሪያ ለራሳችን ጊዜ እንስጥ ማለት ነው የምፈልገው። እረፍት እያደረጋችሁ ስሩ። ተመልከቱ አሁን ይህን ሁሉ ልብስ አሁን ታዲያ ቆሜ ብተኩሰው አስባችሁታል? ምን እንደሚሆን ምን እንደሚፈጠር አስባችኋል? እና ልብስ ቁጭ ብላችሁ መተኮስ ይልመድባችሁ እሺ። እስከምትለምዱ ምናምን ትንሽ ሊከብዳችሁ ይችላል፣ ግን እዛ በኋላ ችግር የለም። እግራችሁም እንዳይንጠለጠል ከስር የሆነች ከርሲ ነገር አስቀምጡልት። እዚያ ፏ ብላችሁ በስልካችሁ የሆነ ነገር ከፍታችሁ እያደመጣችሁ ፏ አድርጋችሁ ተኩሳችሁ ማስገባት ትችላላችሁ። እናማ አምጪ ውሰጁ፣ ተኩሹ፣ ምግቡን ሰዱ፣ እቃውን ጠብሱ እያለች ስታካልብሽ እያንዳንድሽ እውነቷን እኮ ነው ብላችሁ ክልብ አትበሉ እሺ። እንዳልኳችሁ ቆማችሁ ውላችሁ ማታ ካውያ መተኮስ የማይታሰብ ነገር ነው። ካውያ እኮ በራሱ ህመም ነው ያገሬ ልጆች። እንደኔ ለደም ማነስ እኮ የዳረገን እኮ ካውያ ነው። ወላሂ ምግብ የምናበስል ልጆችና ልብስ አብስተን የምንተኩስ ልጆች አብዛኞቻችን ደም ማነስ አለብን ማለት ነው። ቀፏችን የቀረን ሰዎች ነን። በላይ ስንታይ ወፍራም ልንመስል እንችላለን እንጂ ውስጣችን ይጎዳዋል። ስለዚህ ከሰዓት ውላችሁ ያንን ሁሉ ምግብ ስታበስሉ ውላችሁ ልብስ የምትተኩሱ እህቶች ካላችሁ ወላሂ ትጎዳላችሁ። እናማ የአሰራር ስልታችሁን አሳምራችሁ ስሩ። ለራሳችሁ ያላችሁት ራሳችሁ ናችሁ፣ ማንም የለም እሺ። እዚህ አንድ ቀን ደፋ ብትይ በእኔ ስራ ምክንያት ነው ደፋ ያለችው የሚልሽ የለም። ስራችን ግዴታችን ነው፣ ልንሰራ ነው የገባ ነው። ግን በአግባቡ ራሳችን በማይጎዳ መልኩ ይሁን ነው የምለው። እና ለጥንቃቄ ከጠቀማችሁ ላካፍላችሁ ብዬ ነው የመጣሁት። ለእህታችንም እስኪ ዱዓ ጸሎት አድርጉላት፣ አላህ አፊዋን ይመልስላት። እንደው አላህ እንደዚህ ካለ ጉድ ሁላችንም ይጠብቀን እላለሁ። ስለተከታተላችሁ አመሰግናለሁ። በሌላ በተሻለ ቪዲዮ እስከምንገናኝ ሰላም ሁኑልኝ።